ኢየሱስ ክርስቶስ ግን አምላክ ነው። ኢየሱስ ክርስቶስ ግን ፍጡር ሳይሆን የፍጡራን ጌታ ነው። ኢየሱስ ክርስቶስ ግን ኑሮ የተገኘ ሳይሆን ቀዳማዊ አልፋና ኦሜጋ ነው። ዘ ቢጊኒንግ ኤንድ ዘ ኤንድ ዘ ፈርስት ኤንድ ዘ ላስት፣ መጀመሪያም መጨረሻም እርሱ ነው ማለት ነው ኢየሱስ ክርስቶስ። ዋና የሚባሉት ጳጳሳት ግን አንደኛ የእስክንድሪያው አባ እለእስክንድሮስ፣ ሁለተኛ የሮሜው አባ ዮናክንዲኖስ፣ ሶስተኛ የቁስጥንጥንያው አባ ሶል ጴጥሮስ፣ አራተኛ የአንጾኪያው አባ ኤዎስጣቴዎስ የሚባሉ ነበሩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በምህረቱ በቸርነቱ በይቅርታው ከአሮጌው ዘመን ወደ አዲሱ ዘመን እንዲሁም ለበዓለ መስቀሉ ያደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም እመብዙኃን የንጽህና የቅድስና መሰረት የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስና ስሟ ለዘላለም የከበረና የተመሰገነ ይሁን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ሳይቀር ባሰባሰበንና በጠራን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። የሰራዊት ጌታ አምላካችን ልዑል እግዚአብሔር ሁሉን ማድረግ የሚችል እንደ ኃጢአታችን እንደ በደላችን ሳይሆን በቸርነቱና በይቅርታው እየታገሰና ይቅር እያለ እድሜ ለንስሐ ሰጥቶ ለዚህ ዘመንና ለዚህች ሰዓት አድሶናልና ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን ዛሬ የምንማማርበት የትምህርታችን ርዕስ የሚሆነው ወኩሉ ቦቱ ኮነ ወዘይንበል ያውሳል ወዘኮነ፣ ሁሉ በእርሱ ሆነ፣ ሁሉ በእርሱ ሆነ። የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ የሚገኝ ኃይለ ቃል ነው። የትምህርታችን መሰረታዊ ዓላማ ኢየሱስ ክርስቶስ ሁሉን ቻይ አምላክ የአምላክ ልጅ ስለመሆኑ መመስከር፣ ፍጡር ሳይሆን ፍጥረታትን የፈጠረ አምላክ የፍጡራን ጌታ እንደሆነ መማማርና ማስረዳት ነው። ከጥንት ጀምሮ በዘመናችንም ኢየሱስ ክርስቶስ ነቢይ ነው፣ ፍጡር ነው እያሉ ያለ መጽሐፍ ቅዱስ መረጃ የሚናገሩና በዚህ ሐሳባቸው የጸኑ ብዙዎች እንዳሉ እንረዳለን። ስለዚህ ምናልባትም እግዚአብሔር አምላክ በእኛ ላይ አድሮ እንዲያስረዳቸው እንዲያስተምራቸው መጽሐፍ ቅዱሳዊ መረጃዎችን በማውጣት እንደዚሁም ደግሞ ዛሬ ብዙኃን ማርያም የሚባል ብዙዎች የተሰበሰቡበት ስለ ወልድ ኢየሱስ ክርስቶስ አምላክነት ለማስረዳት የተሰበሰቡበት ስለሆነ ይህ ያለ አባቶች ስለ ወልድ ኢየሱስ ክርስቶስ ምን ብለዋል፣ መጽሐፍ ቅዱስስ ምን ይላል የሚለውን እንማማራለን ማለት ነው። ሁሉን ማድረግ የምንችለው በተለይም ደግሞ የባዘነ ልቡናችንን መመለስና መቆጣጠር የምንችለው እግዚአብሔር መንፈስ ቅዱስ ይረዳን ነውና እግዚአብሔር መንፈስ ቅዱስ ለሐዋርያት ቋንቋውን ጥበቡን የገለጠ እውቀቱን የሰጠ ኃይሉንና ብርታቱን ያደለ እስከ ሞት ድረስ ጸንተው እንዲመሰክሩ ብርታትን የሰጣቸው ያጠናቸው የእኛንም ልቡና እንዲመልስልን እንዲቆጣጠርልንና የእግዚአብሔርን ቃል እንድንሰማ እንዲረዳን የእርሱ መልካም ፈቃድ ይሆንልን። እንግዲህ ተናጋሪው ወንጌላዊ ቅዱስ ዮሐንስ ነው። ወኩሉ ቦቱ ኮነ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ የሆነ የለም ብሎ ይህንን ቃል የተናገረው ቅዱስ ዮሐንስ ነው። የተናገረው ደግሞ ለምናምን ሁሉ ነው። ለፍጥረት ሁሉ፣ ለሚያምነውም ለማያምነውም የሰው ልጅ ለሆነ ሁሉ ይህን መልእክት አስተላልፏል።
ማመንም የራስ ጉዳይ ነው፣ አለማመንም የራስ ጉዳይ ነው። የተመረጠው ቅዱስ ዮሐንስ ግን ስለ እግዚአብሔር ኢየሱስ ክርስቶስ ብዙ ነገሮችን በመስራቱ በመጋደሉ 7 የክብር ስም ያሉት ቅዱስ ዮሐንስ ግን ሁሉ በእርሱ ሆነ ብሎ የወልድ ኢየሱስ ክርስቶስን አምላክነት በብዙ መረጃዎች መስክሯል። ስለዚህ የተናገረው እርሱ ነው። እኛም ማመን ያለብን ይሄንን ነው። የመቆያ ነጥባችን አንደኛው ብዙኃን ማርያም ምንድነው? ለምንድነው ብዙኃን ማርያም የሚባለው የሚለው እናያለን። ሁለተኛ ደግሞ የኒቂያን ጉባኤ እንመለከታለን። የኒቂያ ጉባኤ። ሶስተኛ የወልድ ኢየሱስን አምላክነት አሳይተን ትምህርታችንን እንቋጫለን። እግዚአብሔር አምላክ ጉባኤያችንን እንዲባርክልን የእርሱ መልካም ፈቃድ ይሁንልን። ወደ ብዙኃን ማርያም እንገባለን። እመቤታችን ቅድስት ድንግል ማርያም ወልድ ኢየሱስ ክርስቶስ ልጇ ነው፣ አምላኳ ነው፣ መድኃኒቷ ነው። ስለዚህ የወለደችው እሱን ነው። እኛ ግን ሁላችንም በመንፈስ የእርሷ ልጆች ነን። አንደኛ የብዙኃን እናት የምትባልበት በዚህ ምክንያት ነው። ሁለተኛው የብዙኃን ማርያም የተባለበት ህዳር 9 ቀን እንደዚሁም ደግሞ መስከረም 21 ቀን ብዙ ሊቃውንት አባቶች፣ ብዙ ቅዱሳን አባቶች፣ ብዙ እንግዲህ ኤጲስቆጶሳት የወልድ ኢየሱስ ክርስቶስን አምላክነት ለመመስከር የወልድ ኢየሱስ ክርስቶስ አምላክነትን ለማስረዳት አርዮስ ፍጡር ነው ብሎ የተነሳውን እርሱን ለማስተማር ለማስረዳት ከተመለሰም ካመነም ወንድማቸውን ለመጥቀም ካላመነም ሌሎችን እንዳይበክል አውግዘው ለመለየት በዚች በ21 ቀን የተሰበሰቡባት ስለሆነች ከምንም በላይ ደግሞ እመቤታችን ቅድስት ድንግል ማርያም ስላለች በእሷ ስም ተሰይመዋል። ብዙኃን ማርያም ዕለቷ በእሷ ስም ተሰይማለች ማለት ነው። ስለዚህ ይሄ ነው የብዙኃን ማርያም ያሰኘበት ዋናው ቃል። ወደ ኒቂያ ጉባኤ ስንሄድ የኒቂያ ጉባኤ በ325 ዓመተ ምህረት ነው የተካሄደው። በኒቂያ በ325 ዓመተ ምህረት ተካሂዷል። ከዛ በፊት ክርስቲያኖች ተብለን ማንም ተንኮለኛ ሳይገባ ማንም ተኩላ ሳይገባ ክርስቲያን የተባለው ሁሉ ሳይከፋፈል እንደዛሬው ሁሉ ልዩ ልዩ ስሞች ሳይኖሩት በተለይም በሌላው ዓለም ላይ በጣም ብዙ እንደዚህ እንደ ባክቴሪያ ሳይከፋፈል ክርስቲያን በሚባል ስም ጸንተን እንኖር ነበር። ክርስትና በሚባል ስም በ325 ግን የምንፍቅናውን ሪከርድ የሰበረው የእስክንድሪያው ቄስ በቅስና የሚያገለግለው አርዮስ ተነሳ። አርዮስ ተነሳና ወልድ ፍጡር በመለኮቱ ብሎ ተናገረ። ሎቱ ስብሐት። ኢየሱስ ክርስቶስ ግን አምላክ ነው። ኢየሱስ ክርስቶስ ግን ፍጡር ሳይሆን የፍጡራን ጌታ ነው። ኢየሱስ ክርስቶስ ግን ኑሮ የተገኘ ሳይሆን ቀዳማዊ አልፋና ኦሜጋ ነው። ዘ ቢጊኒንግ ኤንድ ዘ ኢንድ ዘ ፈርስት ኤንድ ዘ ላስት፣ መጀመሪያም መጨረሻም እርሱ ነው ማለት ነው ኢየሱስ ክርስቶስ። አርዮስ ይህንን ባለመገንዘብ በአንድ ጥቅስ ተነስቶ ወልድ ፍጡር ነው ብሎ ተነሳ። ስለዚህ ይህንን ለማውገዝ ይህንን ለማስረዳት በጊዜው ይህን ትምህርቱን በዓለም ሲያዳርስ ትምህርቱን በመዝሙር እየቀየረ በግጥም እያደረገ ለሕፃናትም ለወጣቶችም ማስተማር ይዞት ነበረ። የምንፍቅናውን ትምህርት እያደረሰ ነበር። ይሄ የምንፍቅና ትምህርቱ፣ ይሄ ያለማመን ትምህርቱ፣ ይሄ ጎጂ ትምህርቱ በብዙዎች ጆሮ ደረሰ። በተራው ግለሰብ ሳይሆን በተራው ማህበረሰብ ሳይሆን ወደ ነገስታት ፊትም ደረሰ። አርዮስ እንዲህ እያለ ያስተምራል። አርዮስ ኢየሱስ ክርስቶስ በመለኮቱ ፍጡር ነው እያለ ያውጃል። እንዴት ይደረግ? እውነት ነው ወይንስ ሐሰት ነው የሚል ወሬ ተወራ፣ በነገስታት ፊት ደረሰ። በዘመኑ የነበረው ንጉሥ ቆስጠንጢኖስ እርሱ እርምጃ ልውሰድ ወይም እርሱ በማያገባው ተከራክሬ መልሳለሁ አላለም። የእርሱ ሥራ ንግስና ነው። የእርሱ ሥራ ህዝብን ማስተዳደር ነው። የእርሱ ሥራ ሰላምን ማስጠበቅ ነው። የእርሱ ሥራ የሰዎችን መብት እንዳይጣስ መጠበቅ ነው። የእርሱ ሥራ ፍትህን ማንገስ ነው። የእርሱ ሥራ ሀገርን ከጠላት መከላከል ነው። የእርሱ ሥራ ርዕዮተ ዓለሙን ማፍረጥ ነው እንጂ ሃይማኖትን መስበክ አልነበረም። ስለዚህ ይህንን ጠንቅቆ የሚያውቀው ንጉሥ ቆስጠንጢኖስ ያለ ዓላማው ያለ ቦታው አልገባም። ዛሬ ሰዎች የሚያሳዝኑት በማይገባቸው ቦታ ላይ ሆነው ሲገኙ ነው። የራሳቸውን ሥራ ዘንግተው የሰው ሥራ ቀምተው ሲገኙ ያሳዝናሉ፣ ትንሽም ይባላሉ። ቆስጠንጢኖስ የሚያውቅ ቢሆንም ልግባ አላለም። ወደ አባቶች ነው ቀጥታ መልእክት ያስተላለፈው። ወደ ታላላቅ አባቶች
ታላላቅ ጳጳሳት በሮሜ ወዳሉት በእስክንድሪያ ወዳሉት በብዙ ቦታዎች እንደዚሁም በአንጾኪያ ወዳሉት በቁስጥንጥንያ ወዳሉት ታዋቂ ሊቃነ ጳጳሳት፣ ኤጲስቆጶሳት፣ ቆሞሳት፣ ምሁራን እስኪ እናንተ ምሁራኖቻችሁን ይዛችሁ ቅረቡ፣ አርዮስ የሚባለው እንዲህ አይነት ትምህርት እያስተማረ ነው፣ ምን ትላላችሁ? እንዴት ትረቱታላችሁ? እንዴት ታስተምሩታላችሁ? አልያስ ምን ይሻላል አለና መልእክት ላከ። በቀጠረው ቀን በኒቂያ በ325 ዓመተ ምህረት ጠቅላላ እንዲሰበሰቡ አዋጅ አወጀ። እነሱን ጠራቸው፣ ደብዳቤ ጻፈላቸው። ኤጲስቆጶሳት ሊቃነ ጳጳሳትም ምሁራንም ከዚህ በላይ ምንም የለምና ከሃይማኖት በላይ ምንም ነገር የለምና እንደ ዛሬው የትራንስፖርት አገልግሎት ባልሰለጠነበት በእግራቸውም በእንስሳትም እየተጓዙ ከብዙ በጣም ከራቀ ቦታ ላይ በኒቂያ ጉባኤ መሰብሰብ ቻሉ። በዚህ በኒቂያ ጉባኤ ላይ ተሰበሰቡ። እነዚህ የተሰበሰቡት የተጠሪው የደረሳቸውና የመጡት 2348 ናቸው። ከነዚህ መካከል 318ቱ አባቶች ወይም ኤጲስቆጶሳት ግን ወይም ቆሞሳት ግን በአንድ ልብ የሚያስቡ አንድ ሐሳብ የሚያስቡ አንድ ቃል የሚናገሩ ነበሩ። በየትኛውም ቦታው ላይ በአንድ ሐሳብ ከተናገር በአንድ ቃል ከተነጋገር በአንድ ሐሳብ ከጸናን በአንድ ቃል በእውነት ከተነጋገር እግዚአብሔር አምላክ ያግዘናል። ሐሳቡ የኛ ብቻ አይሆንም፣ መናገሩ የኛ ብቻ አይሆንም። ስለምንናገረው እንዳናስብ የምንናገረው ይሰጠናል። ስለምናስበው እንዳንጨነቅ እርሱ ሐሳቡን በፊታችን ያቀርብልናል። ተመልከቱ፣ ሁሉን ማድረግ የምንችለው እግዚአብሔር ከኛ ጋር ሲሆን ስለሆነ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ እንደዚህ ይላል። አሁን በአንድ ልብና በአንድ ሐሳብ ማሰብ በእግዚአብሔር ስም መሰብሰብ ጠቀሜታ አለው። እንደዚህ ይላል፣ እላችኋለሁ ከእናንተ ሁለቱ በምድር በማናቸውም በሚሰበሰቡበት ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። አላያችሁ? እውነትን ይዘን በእውነት በምንሰበሰብበት ሰዓት፣ ቃሉን ለማስተማር ለመማር በምንሰበሰብበት ሰዓት፣ ሰዎችን ለማስታረቅ ሰላምን ለመፍጠር በምንሰበሰብበት ሰዓት፣ ይቅርታን ለማውረድ በምንሰበሰብበት ሰዓት፣ በሃይማኖት ዶግማ ለመነጋገር በምንሰበሰብበት ሰዓት መለኮታዊ ኃይል መለኮታዊ እገዛ ከእግዚአብሔር ይደረግልናል። ይቀጥልና እንዲህ ይላል፣ ሁለት ወይም ሶስት በስሜ በሚሰበሰቡበት በዚያ በመካከላቸው እሆናለሁ አለ። የማቴዎስ ወንጌል ምዕራፍ 18 ቁጥር 19 እስከ 21 ማለት ነው። ስለዚህ በኒቂያ ስብሰባ ተደረገ። የጉባኤው መንስኤ ማን ነው? አርዮስ ነው። ወልድ ኢየሱስ በመለኮቱ ፍጡር ነው ብሎ ስለተነሳ፣ ስለዚህ ከተሰበሰቡ አባቶች መካከል ዋናዎቹ 4 ሊቃነ ጳጳሳት አሉ። 4ቱ ሊቃነ ጳጳሳት፣ በእነሱ መካከል ደግሞ ማን አሉ? ቆሞሳት አሉ፣ ሊቃውንት አሉ፣ ዲያቆናት አሉ። የመጽሐፍ ቅዱስ ዕውቀት ያላቸው በደንብ አድርገው በማንበብ በመማር ዘመናቸውን የፈጸሙ ለሚነሱት የምንፍቅና ጥያቄዎች ሁሉ መልስ መስጠት የሚችሉ ለጨለመባቸው ማብራት የሚችሉ ምሁራን በውስጣቸው ነበሩ። እነዚህ ዋና የሚባሉት ጳጳሳት ግን አንደኛ የእስክንድሪያው አባ እለእስክንድሮስ፣ ሁለተኛ የሮሜው አባ ዮናክንዲኖስ፣ ሶስተኛ የቁስጥንጥንያው አባ ሶል ጴጥሮስ፣ አራተኛ የአንጾኪያው አባ ኤዎስጣቴዎስ የሚባሉ ነበሩ። እነዚህ ዋና ተጠሪዎች ናቸው። ተጠሪ መሪ ያስፈልጋል። ያለ መሪ የሚኖር የትኛውም ድርጅት ሃይማኖት ይቅርና ድርጅትም ቢሆን አይጸናም። መሪ ከሌለ፣ ራዕይ ከሌለው፣ ዓላማ ከሌለው፣ ግብ ከሌለው፣ የሚኖርለት የሚደርስበት ነገር ከሌለው፣ በመመሪያ ካልተመራ ይበተናል። መንጋ የሌለው ከብት ማለት ነው። ንብን አታዩዋትም? አውራ ከሌለው ንቦች አይበተኑም? ይበተናሉ። ጉንዳንን እዩ። እግዚአብሔር ሲናገር ከትናንሽ ፍጥረታት ተማሩ ነው የሚል። አሁን ጉንዳን ለራሱ መሪ አለው፣ አዝማች አለው። መንገዱን ይዞ ነው የሚጓዘው፣ ይዘምታል። ሰው የሚነድፈውም መንገዱን የሚያደናቅፈው ሰው በመሃል ሲገኝ ነው እንጂ መሄድ ያለበትን ጉዞ ነው እንጂ የሚጓዝ ሰውን ለመንደፍ ብሎ አይደለም ጉንዳን የሚዘጋጀው። ንብም እንደዚሁ ነው። አውራው በሄደበት ይንቀሳቀሳል ማለት ነው። እና ለእያንዳንዱ መሪ ያስፈልገዋል።
መሪ የሌለው ሃይማኖት ከተባለ ይበተናል። ዛሬ በዓለማችን እንደምናየው የገሌ እየተባለ በስሙ ቸርች እንደሚከፍተው ይበታተናል። አያችሁ፣ ያስፈልገዋል። ቅዱስ ሲኖዶስ ያስፈልገዋል። ሊሰበስበው የሚችል ዓላማውን ግቡን አንድ ሊያደርግ የሚችል ኃላፊ ያስፈልገዋል። ስለዚህ እነዚህ አራቱ የጠራናቸው የሃይማኖቱ መሪዎች ለምሳሌ በሮሜ ያለውን በአንድ በኦርቶዶክስ እንዲጸና የሚመሩ ወይም በሮሜ ያለው አንድ አይነት ሃይማኖት፣ አንድ አይነት ዶግማ፣ አንድ አይነት ትውፊት፣ አንድ አይነት ቀኖና ስርዓት እንዲኖር ማድረግ የሚችሉ የተለያየ ቀኖና፣ የተለያየ ስርዓት፣ የተለያየ ዶግማ እንዳይኖር መጠበቅ የሚችሉ መሪዎች ያስፈልጋሉ እና ከነዚህ መካከል አራቱ እነዚህ ናቸው። ሌሎቹ ቅዱሳን አባቶች እንዳልኳችሁ ስለ ሃይማኖታቸው ጥፍራቸው የተነቀለ፣ ጥርሳቸው የረገፈ፣ አካላቸው የተቆራረጠ፣ በእሳት የተለበለቡ፣ ሰውነታቸው ሁሉ ተቆራርጦ በአህያ ተጭነው የሚመላለሱ ሁሉ በዚህ ጉባኤ ላይ ተገኝተው ነበር። ተመልከቱ፣ ከሃይማኖት በላይ ምንም ነገር ስለሌለ ማለት ነው። ከነዚህ መካከል ቶማስ ዘመራስ የሚባለው የኤጲስቆጶስ የሀገረ መራስ ኤጲስቆጶስም አንዱ ነበረ። ቶማስ እመን እየተባለ እሱ ያሳምናል፣ እነሱ ደግሞ እመን ይሉታል። ከጣዖት ቤት አግብተው ለ22 ዓመት አንድ አዝቁን ተመልከቱ። እመን አታምንም ሲል አላምንም ሲል አንድ አዝቁን ይቆርጣሉ። እስኪያስቡት መከራውን። አሁንም ሲቀጥል ሌላኛውን አዝቁን ይቆርጣሉ። አዝቁን እያሉ ጣቶቹን ሁሉ ቆርጠው ጨርሰው የእግሮቹን ጣት ሁሉ ቆርጠው ጨርሰው እጅና እግሩንም ቆርጠውት በአህያ እየተመላለሰ ወንጌል የሚሰብክ ነበረ ቶማስ ማለት። ሃይማኖት እስከዚህ ዋጋ ታስከፍላለች፣ ቀልድ አይደለም። ዝም ብለን ሲደምቅ መተን የትንሳኤ የጥምቀት ምናምን በሚባለው ወይም በቅዱሳን በዓላት በእመቤታችን በዓል ተገኝተን እልል እያልን መዘመርና ሌላ አይደለም። መከራ መቀበልም አለ። መስቀሉን ተሸክሞ የመከራውን መስቀል ተሸክሞ መሄድም አለ ማለት ነው። ስለዚህ ቶማስም ነበር እና ቆስጠንጢኖስ ንጉሥ ቆስጠንጢኖስ የሰበሰባቸው ደግሞ ምን አደረገ? በስብሰባው ላይ ልገኝ አላለም። ተመልከቱ፣ በስብሰባው ላይ ተገኝቼ ልጠምዝ አላለም። አይመለከተውማ። ከአባቶች በላይ ሆኖ ነው እንዴ እሱ አባቶችን ሊመራ የሚችለው? አባቶችን እመራለሁ፣ ቅዱሳን አባቶችን እመራለሁ ማለት እኮ መዋረድ ነው፣ አቅምንም አለማወቅ ነው፣ ባልተሰጠው ቦታ መገኘት ነው። የፈጽሞ ስህተት ነው። የትኛውም ስልጣን አለኝ ብሎ በስልጣኑ ተመክቶ በአባቶች ላይ አጀንዳ ሊያወጣ ሊመራቸው የሚችል የለም። አባቶች የሚመሩት በመንፈስ ቅዱስ ስለሆነ ማለት ነው። ጉባኤውን የሚያጥተው መንፈስ ቅዱስ ስለሆነ፣ ጉባኤውን የሚያካሂደው መንፈስ ቅዱስ ስለሆነ በጸሎት ተጀምሮ በጸሎት የሚዘጋ በመወያየት የሚደረግ እንጂ ሌላ ፖለቲካል ኢሹ የሚገባበት አይደለም። ርዕዮተ ዓለም የሚገባበት አይደለም ሃይማኖት። ስለዚህ ንጉሥ ቆስጠንጢኖስ ከናንተ ጋር እኔ ልሁን አላለም። እኔ ልምራው አላለም። ተመልከቱ፣ እንዲህ ነው ታላቅነት ማወቅ ማለት። ልምራው አላለም። ስብሰባውን የጠራሱ በጀቱን የቻለ እሱ፣ የስብሰባውን ቦታ ያመቻቸ እሱ፣ የሚገባውን የሚችለውን ማለት ነው። ከዚህ በኋላ ምን አደረገ? በትረ መንግስቱን እንደዚሁም ሰይፉንና ቀለበቱን ሰጣቸው። እንደኔ ሆናችሁ እውነቱን ፍረዱ። ይሄው ስልጣኑን ሰጥቻችኋለሁ። በሃይማኖታዊ ስርዓት ግን እኔ የማውቀው የለም። እናንተ ፍረዱ፣ እናንተ ተከራከሩ። በአግባቡ እንድትመሩ ግን ይሄው እግዚአብሔር መንፈስ ቅዱስ ከናንተ ጋር ነው፣ የኔም ስልጣን ከናንተ ጋር ነው አላቸው። ተመልከቱ፣ የሚገባ እንደዚህ ነው ማለት ነው። ከዚህ በኋላ አርዮስን አቀረቡት፣ ጠየቁት። ስለ ወልድ አምላክነት መጽሐፍ ቅዱስን እና ቅዱስ አትናቴዎስ እየጠቀሱ ዲያቆን ነበር ነው የሚለው ቅዱስ አትናቴዎስ እየጠቀሰ መጽሐፍ ቅዱስን ወልድ is not the creature but he is the creature of all things፣ ሁሉን ፈጣሪ ሁሉን አድራጊ እንጂ ወልድ እሱ ፍጡር አይደለም እያለ መጽሐፍ ቅዱስን እያወሳ እያስረዳ ሁሉ ነገር ጉባኤው ተከናወነ። መንፈስ ቅዱስ እያገዛቸው፣ አርዮስ ግን በክፋቱ ጸና። አርዮስን አውግዘው ለዩት። ተመልከቱ፣ ሰው ክፋትን የሚመራ ከሆነ፣ ዶግማን የሚሽር ከሆነ፣ ስርዓትን የሚሽር ከሆነ፣ ቀኖናን የሚያጠፋ ከሆነ፣ ተውፊትን የሚንድ ከሆነ መወገዝ አለበት። ይህ አግባብ ነው ማለት ነው። እያዘን አሉ አባቶቻችን፣ እያዘን እየወደድንህ ተለየንህ አሉት። እየወደድንህ ተለየንህ፣ አንተን እንወድሃለን፣ ግን አመለካከት ወይም ዶግማ ሃይማኖታችንን ስለምታፈርስ እየወደድንህ ተለየንህ አሉት። ከሰው ጋር ሲለያዩም እኮ ሲወጋገዙም እየተጣሉ አይደለም፣ እየተገዳደሉ አይደለም፣ ሰውን እንዲገል ወይም እንዲደበደብ አሳልፎ እየሰጡ እያሳሰሩም አይደለም፣ እርምጃ እየወሰዱም አይደለም። የአባቶቻችን ትምህርት ለዘላለም ሕይወታችን ነው፣ መሪያችን ነው። እየወደድንህ ተለየንህ አሉት። ሃይማኖትን ስለምታበላሽ እንወዳለን፣ ግን ካንተ ተለይተናል። አንተን አንጠላህም። አንተ ያመጣኸውን ምንፍቅና ግን
አንወድም፣ ስለዚህ ልትለየን ግድ ነው ብለው አወገዙት ማለት ነው። ከዚህ በኋላ ነው ዶግማ ወይም ስርዓት ይሄ የሃይማኖት ጸሎተ ሃይማኖትን የደረሱልን መንፈሳዊ የሃይማኖት የአቋም መግለጫ ጸሎተ ሃይማኖት ሁልጊዜ እናነበዋለን። በጸሎት ጊዜ በ325 ነው ይሄንን አባቶቻችን ከመጽሐፍ ቅዱስ በማራቀቅ አርዮስን የረቱበት ትምህርት ነው የጸሎተ ሃይማኖት ማለት። ቀላል አይደለም። እያስተዋላችሁ ብታዩት ብታነቡት ከማነብነብ ከጸሎት አልፋችሁ ወደ ውስጣችሁ ጻፍ አድርጋችሁ ምን አይነት ዓላማዎች አሏቸው፣ ምን አይነት ነጥቦች ነው የተቀመጡ ብላችሁ ጸሎተ ሃይማኖትን በአግባቡ ብታዩት ሃይማኖት ማለት የሃይማኖት መሰረት ማለት ይሄ ነበረ። በአግባቡ ማየት ያስፈልጋል። ስለዚህ ይሄንን ሰሩ። በዚህ በጸሎተ ሃይማኖት ላይ ስለ አብ ማንነት፣ ስለ ወልድ ማንነት፣ ስለ መንፈስ ቅዱስ ማንነት፣ ስለ ትንሣኤ ሙታን ኢየሱስ ክርስቶስ ከሞታን እንደተነሳ እኛም እንደምንነሳ በአንዲት ጥምቀት በአንዲት ቤተክርስቲያን እንደምናምን የተቀመጠበት ነው ጸሎተ ሃይማኖት። ብዙ ክፍሎችን ብዙ ትምህርቶችን የያዘ ነው ጸሎተ ሃይማኖት ማለት ነው። ስለዚህ በዚህ ላይ ስለ እግዚአብሔር አብ ሁሉን አድራጊነት ምን አሉ ሲናገሩ ሁሉን በያዘ ሰማይና ምድርን የሚታየውና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን ብለው ስለ እግዚአብሔር አብ ተናገሩ። አብራው እስኪ ስለ ወልድ ማንነት ደግሞ ስለ ወልድ እግዚአብሔር ማንነት ሲናገሩ ደግሞ ዓለም ሳይፈጠር ከአብ ጋር የነበረ ቀዳማዊነቱን አወጁ። ዛሃሎ እንቅድመ ይትፈጠር ዓለም ከመፈጠሩ በፊት ያለ ብርሃን ዘእም ብርሃን አምላክ ዘእም አምላክ ዘበአማን ከብርሃን የተገኘ እውነተኛ ብርሃን ከእውነተኛ አምላክ የተገኘ እውነተኛ አምላክ ዘተወልደ ወአኮ ዘተገብረ የተወለደ እንጂ ያልተፈጠረ ዘሩ ይመስላል በመለኮቱ ከአብ ጋር እኩል የሆነ ዘቦቱ ሁሉ ኮነ ሁሉ በርሱ የሆነ ወዘይልበል የሁሳል ወዘኮነ ወይምንተኒ ዘበሰማይኒ ወዘበምድርኒ በሰማይም በምድርም ያለ እርሱ አንዳችም ያልሆነ ሁሉ በርሱ የሆነ ነው። ዘበይንቲ አነለ ሰው ወይንተ መድኃኒትነ ስለኛ ስለ ሰዎች እኛን ለማዳን ከሰማየ ሰማያት ወረደ። ከቅድስት ድንግል ማርያምም በመንፈስ ቅዱስ ተወለደ፣ ተመላለሰ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተነሳ፣ በክብር በምስጋናም ወደ ሰማይ አረገ፣ ዳግመኛም ሊፈርድ ይመጣል እያሉ ስለ ወልድ ኢየሱስ ክርስቶስ ቀዳማዊነት፣ ዘላለማዊነት፣ ፍጹም አምላክነት ተናገሩ ማለት ነው። የአባቶቻችን በረከት በሁላችንም ላይ ይደርብን። ከመጽሐፍ ቅዱስ ጥቂቱን ብቻ ተነጋግረን እንጨርሳለን። ትንሽ መረጃዎችን ማለት ነው። በመጽሐፍ ቅዱስ ስናየው ወልድ ኢየሱስ ክርስቶስ አንደኛ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። እንደዚህ ይላል፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ነህ። የማቴዎስ ወንጌል ምዕራፍ 16 ቁጥር 13 እስከ 20 ያለው ማለት ነው። እንደዚሁም ደግሞ ምን አለ ማርታ ስትናገር፣ አንተ ጌታ ነህ፣ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንህ እኔ አምናለሁ፣ እኔም እመሰክራለሁ አለች። የዮሐንስ ወንጌል ምዕራፍ 11 ቁጥር 27 ላይ እነዚህ ብዙ መረጃዎች አሉ። ናትናኤል ለምሳሌ በዮሐንስ ወንጌል ምዕራፍ 1 ላይ ገብተን ስናነብ ምንድነው ያለ? አንተ ውእቱ ወልደ እግዚአብሔር ሕያው ወንጉሠ እስራኤል፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ፣ እንደዚሁም ደግሞ የእስራኤል ንጉሥ ነህ ብሎ ናትናኤል መስክሯል። ሁለተኛው ላይ ስነድ ወልድ ቀዳማዊ ነው፣ ከዓለም በፊት የነበረ ቀዳማዊ ነው። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ ይላል። አልፋና ኦሜጋ መጀመሪያውና መጨረሻው እኔ ነኝ። ራእይ 1 ቁጥር 8 ራእይ 2 ቁጥር 8 ላይ ስንመለከት በቀላሉ ይሄን እናገኛለን። እንደዚሁም ደግሞ ዘጸአት 3 ላይ ስንገባ አልፋና ኦሜጋ ያለውና የነበረው እኔ ነኝ፣ ስለዚህ ይሄን ስሜን ለእስራኤል አስተዋውቅ ብሎ እግዚአብሔር ለሙሴ እንደተገለጠለትና እንደነገረው እንመለከታለን። ሌላኛው ወልድ ኢየሱስ ክርስቶስ አልፋና ኦሜጋ ነው ብለናል። ያለና የሚኖር ነው ብለናል። አሻጋሪያችን፣ መሸጋገሪያችን፣ ድልድያችን ነው። ከሲኦል ወደ ገነት፣ ከሞት ወደ ሕይወት፣ ከባርነት ወደ ልጅነት ያሸጋገረን እርሱ መድኃኒታችን ኢየሱስ ክርስቶስ ነው። መድኃኒታችን ነው። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ ተብሎ የተነገረለት እርሱ መድኃኒታችን ኢየሱስ ክርስቶስ ነው። ቀለል አድርገውና በመጨረሻ ወልድ ኢየሱስ ክርስቶስ አምላክ ነው። ወልድ ኢየሱስ ክርስቶስ ምንድነው? አምላክ ነው። ትንቢተ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም አለ ድንቅ ማለት ሊተረጎም የማይችል ነው። ስሙም ድንቅ፣ መካር፣
ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል አለ። አምላክነቱን ሲያይ ድንቅ ነው አለ፣ መካር ነው አለ፣ ኃያል አምላክ ነው አለ፣ የዘላለም አባት ነው አለ፣ የሰላም አለቃ ነው አለ። ይሄ ድንቅ፣ ይሄ መካር፣ ይሄ ኃያል አምላክ የዘላለም አባት የሰላም አለቃ የሰው ልጅ ለማዳን ከሰማየ ሰማያት የወረደ ከድንግል ማርያም የተወለደ ከቤተልሔም እስከ ቀራንዮ መከራን ከፍሎ የሰው ልጅ ያሸጋገረ ከሞት ወደ ሕይወት ከባርነት ወደ ልጅነት ከሲኦል ወደ ገነት ያሸጋገረ እውነት መንገድ ሕይወት የሆነን ማን ነው? እሱ መድኃኔዓለም ኢየሱስ ክርስቶስ ነው። ይሄን አምላክነቱን ነው እንግዲህ 318ቱ ሊቃውንት በአንድ አስበው በአንድ ቃል ተናግረው አርዮስን የረቱበት ማለት ነው። በጣም ብዙ መረጃዎች አሉ፣ ከጊዜ አንፃር ይበቃናል። ወኩሉ ቦቱ ኮነ፣ ሁሉ በእርሱ ሆነ። ስለዚህ ብዙኃን ማርያም ማለት አንደኛ ብዙዎች የተሰበሰቡባት፣ ሁለተኛው ደግሞ ግሸን ማርያም ዛሬም አንብር መስቀሌ በዲበ መስቀል መስቀሌን በመስቀለኛ ቦታ አስቀምጥ ተብሎ ግማደ መስቀሉ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ ግማደ መስቀል በግሸን ደብረ ከርቤ ላይ የተቀመጠበት ያረፈበት ቦታ ነው። ዛሬ ብዙ ቅዱሳን ወንድሞች እህቶች ሁሉ ወደዚያ እየሄዱ በረከት ለመቀበል የሚሳተፉበትን ሁኔታ እናያለን። ያስተማረን የመከረን የሰራዊት ጌታ አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። Let us